ዘ 5 year ሩል የ5 ዓመት ህግ። ብዙዎቻችን የፋውሊዝም ቻናል ላይ ያለን ሰዎች እኔ ኢማጂን ማድረጋችሁ እንዴት መሰላችሁ? በጣም ለሎንግ ተርም ቪዥን አድርጋችሁ የምትሰሩ የምትሮጡ ማደግ የምትፈልጉ የሆነ ኦንላይን ስኪል የምትማሩ አድርጌ ነው ማስባችሁ። እንደዛ ሳስባችሁ ደግሞ በጣም ፐርፌክት ናችሁ ያልኩኝ አይደለም። አሁን ፐርፌክት ላትሆኑ ትችላላችሁ። ብዙ ስኪል ሊጎላችሁ ይችላል። ብዙ ነገር ይቀራችኋል ያን የምትፈልጉትን ነገር ለማድረግ። እንደዛ ብዬ ነው ቻናሌን የሚያዩትን ሰዎች ኢማጂን ማድረገው። ስለዚህ አሁን በዚህ ቪዲዮ የምነግራችሁ የ5 ዓመት ሩል ነው። ኢቭን እኔ ራሴ አፕላይ ያረኩኝ ያሉት ሩል ስለሆነ ነው። ለምን ካላችሁ አንድን አይሮፕላን ለአንድ ዲግሪ በ0.1 ዲግሪ አይራችሁ ብትልኩት መድረስ ከፈለገበት ቦታ ሳይሆን ሌላ ሀገር ነው የሚሄደው፣ ሌላ ዳይሬክሽን ውስጥ ነው የሚገባው። እንደዛው አንድን ትንሽ ስኪል ለአንድ ሰዓት ኢቭን ለ30 ደቂቃ ለ5 ዓመታት ደጋግመን ካረግነው ያ ነገር ፐርፌክት ነው የሚሆነው። በጣም ፕሮፌሽናል ያረገናል። ሶ ይሄ የ5 ዓመት ሩል ምንድን ናቸው? በ5 ዓመት ውስጥ እንዴት በትልቁ ማሸነፍ እንችላለን አሁን በትንሹ ከጀመርን የሚለውን በዚህ ቪዲዮ አወራችኋለሁ። ተረጋግታችሁ ጋይስ ወደኋላ ደገፍ ብላችሁ ምንም ሳትጨናነቁ ምንም ሐሳብ ሳይመጣላችሁ አሁን ምነግራችሁን ነገር ብቻ አፕላይ አድርጉ። ያረጋችሁ ከሆነ ቀጥሉበት እላችኋለሁ። ሶ እንጀምር። በ5 ዓመት ውስጥ ልናሳድገው የምንችለውና አሁን በትንሹ ዛሬ መጀመር የምንችለው ነገር ምን መሰላችሁ ጋይስ? ሁል ጊዜም ሲባል ሰምታችኋል እላችኋለሁ። ምክንያቱም ለምንድነው በጣም ሪልና ትሩ እንደሆነ እኔም ስለማቅ አንድን ስኪል ለ6 ወር ተማሩ። ምን አይነት ስኪል ለ6 ወር እንማር ካላችሁ 6 ወር በጣም ብዙ ነው ጋይስ። ሄዳችሁ ባክ ቻናልን ሰርች እንድታረጉ ማለት ቼክ እንድታረጉ ፈልጋለሁ። ይሄን ቻናል ሪብራንድ ያረኩኝ ከ3 ወር በፊት ነው። እዚህ ግቢ ከመጣው በኋላ ከ3 ወር በኋላ ነው ወደ ዲጂታል ኢንተርፕረነርሺፕ እና ወደ ሴልፍ ኢምፕሩቭመንት ሪብራንድ ያረኩኝ። ሶ ከዛ በፊት ያሉትን ንግግር ስታይልን አይታችሁ ልትሆኑ ትችላላችሁ። ካሜራ ላይ ያለኝ ኮምፖርት አይታችሁ ልትሆኑ ትችላላችሁ። ይሄኛው ራሱ ፐርፌክት ነው ያልኩኝ አይደለም፣ ግን ሰማው በጣም እንትኑ ይሄ ካሜራ ላይ የሚቀርብበት ንግግር ማቀርብበት እና ሐሳቦችን የሐሳብ ፍሰቱን ራሱ በብዙ ነገር መሻሻል ያለው። ለምን ስቶሪ ቴሊንግ ላይ በጣም እሰራለሁ፣ በጣም እማራለሁ፣ ራሴን አስተምራለሁ፣ እሞክራለሁ። ቪዲዮ ዩቲዩብ ከምለቀው በላይ ብዙ ቪዲዮዎችን ባክ ቀዳለሁ። ከዛ ራሴን ቼክ አደርጋለሁ። ይሄ ነገር ችግር አለበት፣ ስለዚህ ካሜራ ላይ እንዴት ላድርገው ብዬ አስብበታለሁ። ይሄ ጀስት 3 ወር ውስጥ ብቻ ከዛ ተነስቶ የኔ ስቶሪ ቴሊንግ ስኪል ወደዚህ ከመጣ ኢማጂን ጋይስ ይሄ ለ6 ወር ለ1 ዓመት ሚዘል ከሆነ ኢቭን 5 ዓመት ሳይሞላ በጣም ሂውጅ የሆነ ኢምፓክት ነው የሚኖረው። ስለዚህ አንድን ስኪል ለ6 ወር ጥንቅቅ አድርጋችሁ ተማሩ ጋይስ። እዚህ ምድር ላይ ደስ የሚለው ነገር ምን መሰላችሁ? መስራት እፈልጋለሁ የምትሉትን ነገር መስራት ትችላላችሁ። መማር እፈልጋለሁ ወይም ይሄን ህይወት እንዲኖረኝ እፈልጋለሁ የምትሉ ከሆናችሁ ያንዳንዱ ዲሲሽናችሁ ሜጀርድ ያደርጋል ያን ነገር። ለምን? ምክንያቱም እኔን ራሱ ተመልከቱ። እኔ አማርኛ ምችል አልነበርኩም። ከ8ኛ በፊት በደንብ አልችለውም አማርኛን። ጀስት በክላስ ውስጥ በመማረው ይሄ በማስተዋወደድ ምናምን በሚባለው ነው ማቆ አማርኛ። ሶ ከዛ ከሃይ ስኩል ላይ ከገባው በኋላ አማርኛን ያሻሻልኩ 9-10 ፐርፌክት አልነበርኩም። ያሻሻልኩኝ ነው የመጣሁት። ከዛ ኢማጂን ጋይስ አማርኛ የኔ ኔቲቭ ላንጉዌጅ ሳይሆን እንዴት አርጌ አሁን ካሜራ ላይ ለእናንተ በአማርኛ ፕሬዘንት ያደረኩኝ እንደሆነ ያያችሁ ነው። ስለዚህ በዚህ ምድር ላይ ጀስት አንድ ስኪል ላይ ፎከስ አድርጉ። ቪዲዮ ኤዲቲንግ በጣም ፕሮፌሽናል መሆን ፈልጋለሁ የምትሉ ከሆነ ቪዲዮ ኤዲቲንግ ላይ ፎከስ አድርጋችሁ ለ6 ወር ዝም ብላችሁ ተማሩ። ብዙ ቪዲዮዎችን ዩቲዩብ ላይ ዳውንሎድ አድርጋችሁ ኢቭን ቪዲዮን ራሱ ዳውንሎድ አድርጋችሁ ኤዲት አድርጉ። ሌላኛው ኮዲንግም እንደሱ ተማሩ።
ምን UDCT አለ እዛ ላይ ገፍታችሁ መማር 5 ሚሊዮን ኢትዮ ኮደር ሚለው ላይ እዛ ላይ ገፍታችሁ መማር ትችላላችሁ። አሁን ፍሪ ኮርሴራም አለ ምናምን ብዙ ፍሪ ቱሎች አሉ፣ ሪሶርሶች አሉ። ስለዚህ አንዱን ስኪል ላይ ለ6 ወር ተማሩ። ጀስት መማር ከዛ በኋላ ኦፈር ልታደርጉ ትችላላችሁ። ራሳችሁን እንደ ፕሮፌሽናል ካያችሁ በኋላ ኦፈር ልታደርጉ ትችላላችሁ። በእነዚህ 6 ወር ውስጥ ምንድነው የምታደርጉት? ቪዲዮ ኤዲቲንግ እንደ ቢግነር ሌቭል፣ እንደ ኢንተርሚዲየት እና እንደ ሃይ በጣም እንደ አድቫንስድ ትማራላችሁ። ከዛ በኋላ የተለያዩ ቪዲዮ ኤዲተሮችን ማየት፣ እንዴት ነው ስራ የሚሰሩት፣ እንዴት ነው የሚያቀርቡት፣ ሬታቸውን አፕወርክ ላይ እንዴት ነው የሚያሳድጉት የሚለውን የተለያዩ ነገሮችን ዝም ብሎ ማለት ሪሰርች ማድረግ ሲሪየስሊ እንደሱ አይነት በማድረግ ለ6 ወር ስለ ቪዲዮ ኤዲቲንግ በሱ ዙሪያ ያሉትን ሙሉ አሽከርክሩ። 360 ዲግሪ ዙሩ። ከዛ ማርኬቱ ምንድነው የሚፈልገው ብላችሁ ውጡ። ያኔ ማናችሁም እናንተን አይዝም። ሌሎቹም ፊልድ ላይ እንደዛ ለ6 ወር ብቻ ሰጣችሁ ይበቃችኋል። 6 ወር። ሌላኛው ዲጂታል ፕሮፋይል ቢልድ ማድረግ የት መሰላችሁ? ደግሜ ነግራችኋለሁ። እዚህ ዩቲዩብ ቻናል ላይ የምታዩኝ ሁላችሁም የስራ ሰው ጠንካሮች፣ በጣም ብርቱ፣ በራሳችሁ ኮንፊደንስ ያላችሁ ሰዎች አድርጌ ነው የምወስዳችሁ። ስለዚህ የትም ይሄ ቲክቶክ ፕሮፋይል ምናምን አልላችሁም፣ ግን አንድ ፕሮፋይል እንዲኖራችሁ ፈልጋለሁ። የአንድ ሶሻል ሚዲያ ፕሮፋይል ምን ሊንክድን እዛ ላይ ስትሄዱ የምታዩ ሰዎች ምን መሰላችሁ? ቢዝነስማኖች ናቸው። ሊንክድን ላይ ኢቭን ቼክ እንትን ገብቼ ምንም አልሰራው ማለት ያን ያህል ፕሮፋይሉ አለኝ ምንም አልሰራው፣ ግን እዛ ገብቼ ሰርች ማድረገው የተለያየ ዲጂታል ኢንተርፕረነርሺፕ ስለሆነ መስራት እንፈልገው እንደሱ አይነት የሚሰሩ ሰዎችን አያለሁ። ዲጂታል ኢንተርፕረነርሺፑ እንዴት ማርኬቱ ራን እየተደረገ እንዳለ እና የተለያየ ካምፓኒዎች ዛሬ ላይ የት እንዳሉ ስለ ድርጅታቸው የተለያየ መረጃዎች የተለያየ ነገሮችን እዛ ስለሚለቁ ስለ ቢዝነስ ማይንድሴት ይኖራቸዋል። ጀስት ዲጂታል ፕሮፋይል ከተባለ የሊንክድን ፕሮፋይል ነው። ስትሮንግ የሆነ ዲጂታል ፕሮፋይል የሊንክድን ፕሮፋይል ክፈቱ። ከዛ በኋላ ሜቢ ቲክቶክ ልትከፍቱ ትችላላችሁ፣ ዩቲዩብ፣ ትዊተር ራሱ ያውኑ ኤክስ እና ፌስቡክም ሊኖራችሁ ይችላል። ሶ ይህን ዲጂታል ፕሮፋይል ተጠቀሙበት። ግን አሁን የምታረጉት በጣም ስኪልድ ከሆናችሁ በጣም አሁን ራሳችሁን እንደ ቪዲዮ ኤዲተር የምታስቡ ከሆነ ራሳችሁን እንደ አንድ ኢንተርቴይንመንት መስራት እንደ ቀልድ ቪዲዮ መስራት እንደምትችሉ የምታውቁ ከሆነ ሪአክሽን ቪዲዮዎችን መስራት እንደምትችሉ የምታውቁ ከሆነ ምን አድርጉ? ያንን ስኪላችሁን መሸጥ ነው። ለማን ነው የሚሸጡት? ብዙ ሚሊዮን ሰዎች ዛሬ ላይ ብቻ ኢንተርኔት ላይ ገብቷል። ከገቡት ውስጥ ደግሞ ስንት ሰው ስራ ይዞ መጥቷል? 30% የሚሆኑ ሰዎች ይሄን ስራ ማን ይስራልኝ ብሎ እየፈለገ ነው ያለው። ይሄ ስኪሉ አለኝ የምትል ከሆነ በ5 ዓመት ውስጥ በጣም ሃይ ሌቭል በጣም ፕሮፌሽናል የሚያደርጋችሁ ነገር ነው። አሁን ያላችሁት ጀስት ዛሬ ስኪሉ አለኝ ችሎታው አለኝ ይሄን ነገር መቅረብ እችላለሁ የምትል ከሆነ ጀስት ዴዲኬትድ አድርገ አሁን አለኝ የምትሉት ስኪል ካለ መሸጥ። ሌላኛው ደግሞ ምን መሰላችሁ? እንደነ ምልከታ በእነዚህ 5 ዓመት ውስጥ ራሳችሁን የምታሳድጉበት እንጂ እናንተ ፐርፌክት ሆናችሁ የምትሰሩት ጉዳይ አይደለም። that is the key point። ስለዚህ በእነዚህ 5 ዓመት ውስጥ ኤአይን ሊቨሬጅ አድርጉ። ቲም እና የተለያዩ ሲስተሞች እንዴት ቢልድ እንደሚደረግ እነዛን አይነት ነገሮችን መማር፣ በኤአይ የሚሰሩ ስራዎችን ጥንቅቅ አድርጎ መስራት ማለት በዚህ ጄነሬሽን ላይ ከሆናችሁ ኤአይን እንዴት እንደምትጠቀሙ ማወቅ አለባችሁ። ምክንያቱም ኤአይ ያልደረሰበት ነገር የለም። በዲጂታሉ ላይ ከሄዳችሁ የተለያየ ብዙ ኢንተርቴይንመንቶች ቲክቶክ ላይ አይታችኋል። ብዙ ነገሮች እየተሰራ ነው። ኢቭን በጣም ፊልም ራሱ በጣም በሚገርም ሁኔታ እየሰሩ ነው በኤአይ። ድራማ ራሱ በኢትዮጵያ እንደ ካልቸሩን በጠበቀ መልኩ በኤአይ ይሰራሉ። ስለዚህ በእነዚህ 5 ዓመት ውስጥ ሊቨሬጅ ኤአይ ኢንተርናሽናል ሌቭል ተቀባይነት እንዲኖረው ሾርት ቪዲዮዎችን ራሱ መስራት ትችላላችሁ። እነዚህ ነገሮች ጋይስ እስኪሳካላችሁ ድረስ
የሆነ ነገር ብር እስከምትሰሩ ድረስ የሆነ ነገር መጥቶ እስከሚከፍላችሁ ድረስ እንዳታቆሙ። ምክንያቱም ጋይስ ምን መሰላችሁ አንድ ነገር የገባኝ ነገር ቢኖር አንድ ነገር ሞከርክ የሚባለው መንገድ ላይ ደርሰ ስታቆም ሞከርክ አይባልም። አንድ ነገር ሞከርክ የሚባለው የጀመርከውን ነገር እስከ ጥጉ ሄደ ቫልዩ ሰጥቶ የሆነ ነገር ሰጥቶ ከዛ ያ ነገር ለኔ አይሆንም ያ ነገር ለኔ የሚሆነኝ አይደለም ብለ ስታቆም ነው ያን ነገር ሞከርክ የሚባለው። ስለዚህ ጀምረ ሳይሰካ ቀርተ ሞከርኩኝ ራስን ብለ በድፍረት እንዳታወራ። ስለዚህ ሞከርኩኝ የሚባለው ቫልዩ እስከሚሰጥ ድረስ ዴዲኬትድ አድርጎ መስራት ነው። ሶ that's the key point እና የ5 ዓመቱ ሩል በእኔ በኩል ያለው ይሄን ይመስል ነበር። እናም እናንተ ለቀጣዮቹ ለ5 ዓመታት ምን አሰባችሁ? እቅዳችሁ ምንድነው? ኮሜንት ላይ ብታሳውቁኝ ደስታዬ ነው። ከዛ በፊት ግን እኔ ራሴን ልንገራችሁ። እኔ በቀጣዩ 5 ዓመቶች ሜቢ ኮንቴንትን ዴሊቨር አደርጋለሁ በደንብ። ሜቢ ከ2 ከ3 ዓመት በኋላ ምን ሊፈጠር እንደሚችል አይ ዶንት ኖ። ግን በጣም ብዙ ኮንቴንቶችን በጣም እንዳናንተ ያሉትን ቲኔጀሮችን በጣም ሰፖርት የሚያደርግ አይዲያዎችን የራሴን ፐርስፔክቲቭ ዩቲዩብ ላይ በፍሪ ሼር እንደማድረግ እርግጠኛ ነኝ እና በዲጂታል ኢንተርፕረነርሺፕ በጣም ኢትዮጵያ ላይ እንደማድግ እርግጠኛ ነኝ በቀጣዮቹ በ5 ዓመታት ውስጥ። ሶ የናንተ ምንድነው? ኮሜንት ላይ ብታስቀምጡልኝ ደስታዬ ነው። መግለጽ እንኳን ካልፈለጋችሁ አይ አም ኢን ብላችሁ ኮሜንት ላይ ብታስቀምጡልኝ ይገባኛል። ሶ በቀጣይ ቪዲዮ እስከምንገናኝ ድረስ my hustle is my heritage. God bless the hustle. We are all going to win one day. See you soon.